አዲስ የገባው ተማሪ ከነሱ የባሰ ጉልበተኛ እንደሆነ ሳያውቁ አጉል ተሳፈጡት። እሱም ሊደበድቡት የመጡትን ተማሪዎች ተራ በተራ ቀጥቅጦ ማንነቱን አሳያቸው። ታሪኩም የሚጀምረው በእንጀራ አባቱ በሆነ ባልሆነ ሁሌ የሚደበደበውን ኤሪክ እያስመለከተን ነው። የኤሪክ ወላጅ እናት ነገሩ ባይመቻትም ምንም አማራጭ ስለሌላት ለልጇ እያዘነችም ቢሆን ዝም ትላለች። ኤሪክም ከእንጀራ አባቱ በወረሰው ባህሪ የትምህርት ቤቱን ተማሪዎች ካለምንም ምክንያት ይደበደባቸዋል። አንድ ቀን ኤሪክ የክፍሉን ጃክ የተባለ ተማሪ በጣም ቅጥቅጥ ሲያደርገው የትምህርት ቤቱ ተማሪዎች ኤሪክን ስለሚፈሩት ሊያስቆሙት አልሞከሩም ነበር። ሊያስቆሙት የሞከሩትንም ልጆች ከጃክ ጋር ጨምሮ ይደበድባቸዋል። የትምህርት ቤቱ ርዕሰ መምህር ኤሪክን አስጠርተው የኤሪክ ባህሪ ስልችት ስላላቸው እንደተባረረ ይነግሩታል። ኤሪክ ግን መጀመሪያም በትምህርቱ ተስፋ ቆርጦ ስለነበር ምንም ሳይመስሉ ይቀርና ወደ ቤቱ ሲመለስ እናቱ እሱን ሌላ አዳሪ ትምህርት ቤት ለማስገባት የቤቱን ንብረት እየሸጠች እንደሆነ ይመለከታል። እናቱም ወደ እሱ ትመጣና አሁን ላይ ያለው ብቸኛ እድል ይህ እንደሆነና እድሉንም ተጠቅሞ ትምህርቱ እንዲጨርስ ስትነግረው ኤሪክ እናቱ አዝና ሲመለከት ትምህርቱን ጠንክሮ ተምሮ እንደሚመረቅ ቃል ይገባላታል። እናቱም ገነር የተባለ ጠበቃን ካስተዋወቀችው በኋላ ገነርም የቢዝነስ ካርዱን ሰጥቶ ለኤሪክ ችግር ውስጥ ከገባ እንዲደውልለት ነግሮት ይሄዳል። በቀጣዩ ቀንም ኤሪክ ጸጉሩን ተቆርጦና ዩኒፎርሙን ለብሶ ወደ አዲሱ ትምህርት ቤት ይገባል። በዶርሙ ውስጥም ፒየር የተባለ ልጅ ይተዋወቅና የፒየርን ባህሪ አሪፍ ስለነበር ከኤሪክ ጋር በቶሎ ይግባቡና እራታቸውን ለመብላት በትምህርት ቤታቸው ወደሚገኝ ካፌ አብረው ይሄዳሉ። በካፌ ውስጥም ዮሐን የተባለ ልጅ ይተዋወቅና ዮሐንም ለኤሪክ በትምህርት ቤቱ የሀብታም ልጆች የፈለጉትን እንደሚያደርጉና የደሃ ልጆች ደግሞ አንገታቸውን ደፍተው እንደሚኖሩ እያስረዳው እያለ ከኤሪክ ጎን የተቀመጠውን ልጅ ኦቶና ደልሃን በተባሉ ሁለት ጉልበተኛ ልጆች ይጠራል። ደልሃንና ኦቶ በከተማ ውስጥ አሉ የሚባሉ የሀብታም ልጆች ስለነበሩ የጠሩት ልጅ ደግሞ የደሃ ልጅ ስለነበር ቅጥቅጥ ያደርጉታል። ኦቶና ደልሃንም በትምህርት ቤቱ የሚፈልጉትን የሚያደርጉና በትምህርት ቤቱም የሚፈሩት ልጆች ናቸው። ይህም የሆነበት ምክንያት ቤተሰቦቻቸው ሀብታምና በትምህርት ቤቱ ተሰሚነት ስለነበራቸው፣ በተጨማሪም ደግሞ ኦቶና ደልሃን የተማሪዎች ፕሬዝዳንት ስለነበሩ ይህንን በመጠቀም ነበር የፈለጉትን የሚያደርጉት። ከእራቱም በኋላ ፒየር ኤሪክን ሲጋራ እንዲያጨሱ ቢጠይቆም ኤሪክ ግን ለእናቱ የገባውን ቃል አስታውሶ ሳይስማማ ይቀራል። በቀጣዩ ቀንም ኦቶና ደልሃን ኤሪክ እንደሌሎቹ ተማሪዎች ሊፈራቸው መስሏቸው ቢጠሩትም ኤሪክ ግን ሳይመጣ ይቀራል። በዚህም የተናደደው ኦቶ ንዴቱን ለማብረድ ዮሐንን ጠርቶ ይመታዋል። በምሽትም ኤሪክን ወደሚዝናኑበት ቦታ ያስጠሩትና ደልሃንም የቆሸሹ ጫማዎችን እንዲያጥባቸው ያዘዋል። ኤሪክ ግን ጫማቸውን እንደማያጥብ ነግሮት ትታቸው ይሄዳል። ይህንን የተመለከተው ደልሃንም ኦቶን የኤሪክን ጉዳይ ምን ማድረግ እንዳለባቸው ሲጠይቀው ኦቶም ለጊዜው እንዲተወውና ጊዜ ጠብቀው ልክ እንደሚያስገቡት ይነግረዋል። በሌላ በኩል ኤሪክ የሆነውን ሁሉ ለፒየር ይነግረዋል። ፒየር ግን ከነ ኦቶና ደልሃን ጋር እንዳይጋጭ ከነሱ ጋር የተጋጩ ሰዎች መጨረሻቸው እንደማያምር ይነግረዋል። አንድ ጊዜ ላይ ራሱ ጉልበተኛ የነበረው ኤሪክ ይህንን ሲሰማ ሳይዋጥለት ይቀርና ለፒየርም መቼም ቢሆን የእነሱን ትዕዛዝ እንደማይከተል ያስረዳዋል። ቆይ እስካሁን ድረስ ከቆያችሁማ ታሪኩ ተመችቷችኋል ማለት ነው። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ወደ ታሪካችንም ስንመለስ በነጋታው ኤሪክ ወደ ክፍሉ እየተጓዘ እያለ ደልሃን አውቆ ይጋጨውና ደልሃንም ኤሪክን ይቅርታ እንዲጠይቀው ሲያዘው ኤሪክ ግን ምንም ጥፋት ስለሌለበት ይቅርታ እንደማይለው አስረግጦ ይነግረዋል። በዚህም የተበሳጨው ደልሃን ምሽት 1 ሰዓት ላይ እንዲደባደቡ ይቀጥረዋል። ፒየርም ለኤሪክ ኦቶና ደልሃን ፍትሃዊ በሆነ መንገድ እንደማይደባደቡ በግሩፕም አንድ ላይ ሊደበድቡት እንደሚችሉ ሊያስጠነቅቀው ቢሞክርም ኤሪክ ግን ሳይሰማው ይቀራል። የቀጠሮ ሰዓት ይደርስና መጀመሪያ ላይ ኤሪክ ሄዶ ከደልሃን ጋር ለመደባደብ ቢያስብም ለእናቱ የገባላት ቃልን አስታውሶ ላለመሄድ ይወስናል። ኦቶና ደልሃንም በቀጠሮ ቦታ ይገኙና ለሰዓታት ኤሪክን ከጠበቁት በኋላ ኤሪክ እንደማይመጣ ሲገባቸው ኤሪክ ላይ ያሾፉበት በተሰበሰቡት ተማሪዎች ፊት ለፊት አይጥ ብለው ይጠሩታል። በቀጣዩ ቀንም ደልሃን
በካፌ ውስጥ ከነሱ ጋር ሲጋጩ የነበሩትን ልጆች ስም ዝርዝር ይጠራል። ኤሪክ ከነሱ ጋር በጣም ሲጋጭ ስለነበር በስም ዝርዝሩ ላይ አንደኛ ላይ ነበር። የተማሪዎች ካውንስል ፕሬዝዳንት ኦቶ ስለነበር ስልጣኑን በመጠቀም ትምህርት ቤቱን እንዲያጸዳና ትልቅ ጉድጓድ እንዲቆፍር ያዘዋል። ኤሪክም ትምህርት ቤቱን አጽድቶ ጉድጓዱን ሲቆፍር ስለመሸበት በምሽት እራቱን ለመብላት ብቻውን ወደ ካፌ ይሄዳል። እራቱን እየበላ ያለ በዛው ካፌ ውስጥ የምትሰራውን ቆንጂዬ ማርያም የምትባል ልጅ ይተዋወቃል። ማርያም ወንድሟ እንደሚመስልና ወንድሟም ለጉልበተኞች እጅ እንደማይሰጥ ይህ ነገሩ ደግሞ እንደሳባት ተነግረዋለች። ኤሪክ በኦቶ ተናዶ ስለነበር ለትምህርት ቤቱ ጀርባ እያጨሰ ያለ ማርያ ወደሱ በመምጣት ሲጋራ ማጨስ ምን ያህል ጤናው እንደሚጎዳውና በትምህርት ቤቱ ሲያጨስ ከተገኘ ትልቅ ቅጣት እንደሚጠብቀው ተናግራ ኤሪክን ባልጠበቀው መንገድ ማርያ ትሰማዋለች። በትምህርት ቤቱ ሕግ መሰረት ፍቅረኛ መያዝ በጥብቅ የተከለከለ ቢሆንም ኤሪክን ከትምህርት የሚያስባርር ማርያን ደግሞ ከስራ ገበቷ የሚያፈናቅል እንደሆነ ቢያውቁም ሁለቱም ግን ግድ ሳይሰጣቸው ሌሊቱን አብረው ያሳልፋሉ። ገናም ይደርስና ሁሉም ተማሪዎች ለእረፍት ወደ ቤተሰቦቻቸው ይመለሳሉ። የኤሪክ እናት በደስታ ትቀበለዋለች። የእንጀራ አባቱ ግን ኤሪክ በትምህርት ቤቱ ከተማሪዎች ጋር የተጣላውን ጠቅሶ እንደለመደው ሊያሸማቅቀው ሲሞክር ኤሪክ የሱ ጥፋት እንዳልሆነና በትምህርት ቤቱ የሚገኙት የሀብታም ልጆች ጥፋት እንደሆነ ሊነግረው ቢሞክርም የእንጀራ አባቱ ግን ምንም ሳያዳምጠው ጥፋት አጥፍተዋል በሚል ኤሪክን እንደለመደው ይደበድበዋል። እረፍት ጊዜያቸው የሚያልቅና ሁሉም ወደ ትምህርት ቤታቸው ይመለሳሉ። ኤሪክም ማርያን በጣም ስለናፈቀችው ወደ እሷ በመሄድ ፍቅሩን ከገለጸላት በኋላ አብረው ጥሩ ጊዜን ያሳልፋሉ። በሌላ በኩል የኤሪክን መመለስ የተመለከቱት ኦቶና ዴልሃንም ኤሪክን ማታ እንቅልፉን በተኛበት ቆሻሻ ይደፉበታል። ኤሪክና ፒየሪ የተደፋባቸውን ቆሻሻ ካጸዱት በኋላ ኤሪክ ግን በአሁኑ ዝም ማለት ስላልፈለገ የቀረውን ቆሻሻ በባልዲ ይዞ ወደ ኦቶ ዶርም በመሄድ መብራቱን አጥፍቶ በተኛበት ፊቱ ላይ ይደፋበታል። በቀጣዩ ቀንም ቁርስ እየበሉ ያለ ኤሪክ የሆነ ነገር እንደሚሸተው ተናግሮ ሽታውን ተከትሎ የሚሄድ በማስመሰል ኦቶ ጋር ሲደርስ ለተማሪዎቹ የሚያስጠላው ሽታ ከኦቶ እንደሚመጣ ተናግሮ ኦቶን በተማሪዎቹ ፊት ያዋርደዋል። በዚህም የተሸማቀቀው ኦቶ ኤሪክን በቡጢ ይመታዋል። ኦቶ ኤሪክን ደጋግሞ ቢመታውም ኤሪክ ግን ለእናቱ ችግሩ ስላለመግባት ቃል ስለገባላት ምንም ሳይመልስለት ይቀራል። የትምህርት ቤቱ አመራሮች በዛው ክፍል ውስጥ ምግብ እየተመገቡ ቢሆንም ኤሪክ ሲደበደብ ቢመለከቱም የኦቶን አባት ስለሚፈሩት ምንም እንዳልተፈጠረ ዝም ሲሉ የኤሪክን ድብደባ መመልከት ያቃታት ማርያ እንዲያቆም ትነግረዋለች። ኦቶና ዴልሃን በቀላሉ ኤሪክን ማሸነፍ ስላቃታቸው አይናቸውን ከኤሪክ ላይ አንስተው ፒየር ላይ ተክላሉ። ፒየርም የኤሪክ ብቸኛ ጓደኛ ስለሆነ በሱ በኩል ኤሪክን ለመጉዳት ያቅዳሉ። ወዲያውኑም ፒየርን ይጠሩታል። ፒየር ግን ምንም ጥፋት ስላላጠፋ እንደማይመጣ ቆፍጠን ብሎ ይነግራቸዋል። ኦቶም ወደ ክፍሉ ፒየርን ያስጠራውና ፒየርን እያስፈራራ ከሱ ጋር እንዲደባደብ ይጠይቀዋል። በተጨማሪም ፒየር ጥያቄውን የማይቀበል ከሆነ ከባድ ቅጣት እንደሚጠብቁ ይነግረዋል። ፒየር አማራጭ ሳይኖረው ጥያቄውን ይቀበልና ከኦቶ ጋር ለመጣላት ይሄዳል። ፒየርም ከኦቶ ጋር ለመጣላት ቢሞክርም ከኦቶ ጋር በአቅምም ሆነ በችሎታ ስላልተመጣጠኑ ኦቶ መሬት ላይ ዘርረውና ቅጥቅጥ አድርጎ አፈር ያበለዋል። ራቁንም እየተፋበት በተማሪዎች ፊት ያዋርደዋል። ኤሪክ ወደ ቦታው ሲደርስም ጊዜው ረፍዶ ነበር። ኤሪክ ምንም ማድረግ ስላልቻለ ፒየርን ተሸክሞ ወደ ክፍሉ ወስዶ ቁስሉን ካከመለት በኋላ ፒየርን አረጋግቶ ማርያን ለማግኘት ይሄዳል። ምን ይባላል ጓደኛው በሱ ምክንያት ተደብድቦ እሱ ሴት ጋር ይሁን። እሺ። በቀጣዩ ቀንም ኤሪክ ለጓደኛው ፒየር ደህንነት ተጨንቆ ወደ ክፍላቸው ሲሄድ ፒየር ደብዳቤ ጽፎለት ትምህርት ቤቱን ለቆ እንደሄደ ይመለከታል። በደብዳቤው ላይም ብቻውን ትቶ ስለሄደ ይቅርታ እየጠየቀ እውነተኛ ጓደኛው እንደነበረና መቼም ቢሆን ለጉልበተኞች እጅ እንዳይሰጥ በጻፈለት ደብዳቤ ይመለከታል። ኤሪክም ለጓደኛው ፒየር ለመበቀል ቀጥ ብሎ ወደ ዴልሃን በመሄድ ወንድ ከሆነ ከሱ ጋር እንዲፋለም በተማሪዎች ፊት ለፊት ይቀጥረዋል። ኤሪክም ለብቻው ዴልሃንን ለመጣላት ቢሄድም ዴልሃን ግን ፈርቶት ስለነበር አንዱን ጓደኛ ይዞ ኤሪክን ለመጣላት ይመጣል። ሁለቱም ከኤሪክ በሰውነት ቢበልጡም ኤሪክ ግን በቀላሉ ሁለቱንም ቅጥቅጥ አድርጎ አፈር ካበላቸው በኋላ ኤሪክ ለተማሪዎቹ
አቅም እንደሌላቸውና በአባቶቻቸው ስልጣን ተመክተው የሚጨቁኑ ለተሰበሰቡት ተማሪዎች ይናገራል። ኦቶም ደልሃንን በቀላሉ አፈር ሲበላ ሲመለከት ይደነግጣል። በተጨማሪም ኤሪክ ለኦቶ ቀጣይ አንተ ነህ ብሎት ይሄዳል። ኤሪክ ማሪያን ለማግኘት ወደ ካፌ ቢሄድም እንደ ማሪያ በካፌ ውስጥ ተቀጥራ የምትሰራ ሴት ማሪያ እንደተባረረችና ትምህርት ቤቱን ለቃ እንደሄደች ትነግረዋለች። በማሪያም የተጻፈለትን ደብዳቤ ጨምራ ሰጠዋለች። ማሪያ በመሄዷ ኤሪክ ክፉኛ ልቡ ይሰበራል። አንድ ቀን ኤሪክ ደብዳቤውን ሲቀበል የኦቶ ተላላኪ የሆነው ልጅ ምልክትና ለኦቶ ሪፖርት ያደርጋል። ይህንን የሰማው ኦቶ ምንም ጊዜ ሳያጠፋ የኤሪክ ክፍል እንዲፈተሽ ያዛል። በፍተሻውም የማሪያን ደብዳቤ ያገኙትና ኦቶም ሲያነበው በኤሪክና ማሪያ መሃል የነበረውን ሚስጥራዊ ግንኙነታቸውን ያውቃል። ኦቶም ጊዜ ሳያጠፋ ደብዳቤውን ለርዕሰ መምህሩ ይሰጠዋል። ርዕሰ መምህሩም ኤሪክን ያስጠራውና እንደተባረረ ይነግረዋል። ኤሪክ መባረሩን ተቀብሎ ርዕሰ መምህሩን የማሪያን ደብዳቤ እንዲመልስለት ሲጠይቀው ርዕሰ መምህሩ ግን ደብዳቤውን እንደማይሰጠው ነግሮ ያሰናብተዋል። ኤሪክ በኦቶ ድርጊት በጣም ስለተማረረ ኦቶን ለመበቀል ቆርጦ ይነሳል። ኦቶን በጫካ ውስጥ ብቻውን ሲጓዝ ይመለከትና ከተከተለው በኋላ ከአጠገቡ የሚገኝ እንጨት አንስቶ ኦቶን ሊመታው ሲል በሚያስገርም ሁኔታ ትምህርት ቤቱን ብዙ ሲያስጨንቅ የነበረው ኦቶ ፈሪ ስለነበር ተንበርክኮ ለሕይወቱ መለመን ይጀምራል። ኦቶ በጣም ስለፈራ ምን እንደሚፈልግ ሲጠይቀው ኤሪክ ምንም ሳይመልስለት በያዘው እንጨት አናቱን ሊለው ሲዘጋጅ ኦቶ ከመፍራት አልፎ እያለቀሰ ይለምነዋል። ኤሪክም እንጨቱን አስቀምጦ የኦቶን ፊት በመያዝ እንደሱ ደካሞችን መደብደብ እንደሚያስደስተው ነግሮት ይሄዳል። ወደ ክፍሉ ሄዶ እቃውን ሸክፎ ሊሄድ ሲል ገነር የተባለ ጠበቃ እርዳታ ከፈለገ እንዲደውልለት የሰጠውን ቢዝነስ ካርድ ያስታውስና ለገነር ይደውልለታል። ኤሪክም ሁኔታውን ለገነር ካስረዳው በኋላ ገነርም ወደ ርዕሰ መምህሩ ቢሮ ሲሄድ ኤሪክም ይከተለዋል። ኤሪክ እንዳያባረው ለርዕሰ መምህሩ ቢነግረውም ርዕሰ መምህሩ ግን ሳይስማማ ሲቀር ጠበቃ ወደ ርዕሰ መምህሩ ይመጣና ኤሪክን ወደ ትምህርቱ የማይመልሰው ከሆነ ስለ ትምህርት ቤቱ አሰራር ለፍርድ ቤት እንደሚያጋልጥ ሲናገር ርዕሰ መምህሩ ምንም አማራጭ ስላልነበረው ኤሪክን ወደ ትምህርት ቤት ይመልሰዋል። ኤሪክም ገነርን አመስግኖ ከሸኘ በኋላ ወደ ትምህርት ገበታው ይመለሳል። በስተመጨረሻም ኤሪክ ትምህርቱን ይጨርስና ወደ እናቱ ይሄዳል። እናቱም እንደኮራችበት ትነግረዋለች። ነገር ግን የእንጀራ አባቱ በመደሰት ፋንታ ትምህርት ቤቱ ያጠፋቸውን ጥፋት እየዘረዘረ ሊመታው ሲሞክር ኤሪክ ግን እንደ ድሮ የዋዛ ሰው አልነበረምና የእንጀራ አባቱን ጠልዞ ከቤታቸው ያስወጣዋል። በስተመጨረሻም ኤሪክና ፒየር ተገናኝተው እየተሳሳቁ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና አንድ የመጨረሻ ነገር ስለ ቪዲዮ የተሰማችሁን ሀሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።